አውጪና ይዘሽ ነው ካለበት ይዘሽ ገባሽ አይደል? አንቺን እየጠየቅኩሽ ካለበት አሁን ይዘሽ ነው አንቺ ብለሽ ነው። እኔ ለምን እላለሁ? ምን ፈልገሽ ነው? እኔ ለምን አስተውይ አትንካኝ፣ እንዳትነካኝ አልወጣም። የትኛው ህይወትሽ? አንቺ ህይወት አለሽ እንዴ? አንቺ እኮ ማፈሪያሽ እኮ አንቺ ባልሽ ራሱ ቢጠይቅ ያፍርብሻል። ባንቺ ትቀልጃለሽ እንዴ? በጣም ትዳራችንን የማይፈልገው ሰው ነግሬሻለሁ። አሁንም ቢሆን የኔ ህይወት ነው በእናንተ ምክንያት ተሳምኛለሽ። ህይወት ያትበይ አስሬ ፋፊ አንድ ነገር ልንገራችሁ አይደለ? አሁን ካረጋችሁበት ታመጣላችሁ። እኔ እናንተ አንድ ላይ እንድትሆኑ የማይፈልግ ሰው አለ። ከሰማሽ ስሚ፣ ካልሰማሽ ግን ይሄ ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? ያው ዛሬ የመጣሁት ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ምንድነው በእኛና በውብዬ መሀል እንደገና ናሂ ሁላችንም ትርምስምሳችን ወጥቷል። ምክንያቱም እንዴት ነው መሰላችሁ፣ እኔ በመጀመሪያ ደረጃ የማንንም ትዳር መበተን አልፈልግም፣ አልበተንኩም። ምክንያቱም እኔ አይደለሁም ለትዳራቸው መፍረስ እንደዚህ መሆን ምክንያት ልሆን የምችለው። ከኔ ጀርባ በጣም ብዙ ነገር አለ እናንተ ማታውቁት፣ ግን ጊዜ ይፈተዋል ብለን የምንጠብቀው ነገር አለ ማለት ነው። እና እኔ ደግሞ ማንም ሰው እየተረዳኝ አይደለም። በተለይ ደግሞ ውብዬ እኔ እንጃ በጣም ከምጠብቀው በላይ እየሆነችብኝ ነው፣ ከማስበው በላይ በጣም ከአቅሜ በላይ እየሆነችብኝ ነው። እኔም ደግሞ ናሆምን ለሷ መተው አልችልም። ምክንያቱም እሱን ተውኩት ማለት የኔ ህይወት አደጋ ላይ ነው የሚወድቀው። እኔ አደጋ ላይ ወደኩኝ ማለት ደግሞ ማንም ሰው አያየኝም። በዚህ ሁኔታ ደግሞ ለማንም ሰው ኃላፊነት አልወስድም። ምክንያቱም ከዚህ በፊት ነገሮች እንዲፈቱ የቻልኩትን በአቅሜ ሶልንም አናግር ያለውና ይሄንም ነገር ያለው አልሰማ ስላሉኝ፣ ስለዚህ ያለውን ነገር ተቀብዬ ማድረግ ያለብኝን ነገር ራሴንም ለማዳን እነሱንም ለማዳን በቻልኩት አቅም ሞክር ያለሁ። ግን ስላልሆነ እኔም ያለውበት ሁኔታ በጣም ከባድ ስለሆነ በቃ ነገሮች ከዚህ በላይ እየተባባሱ እየመጡ ነው ያሉት። ዛሬ አሁን ለምሳሌ ናሂ የለም 2 ቀን ሆኖታል ከጠፋ ማለት ነው። ይሄን ደግሞ እኔ ውብዬ ጋራ ጸበል ምናምን እያለችኝ ነበረ። ምናልባት ወስደው ከሆነ ይሄ ከባድ ነገር ነው። 2 ቀን ሆኖታል። እሱ ከኔ መራቅ የለበትም። እሱ ከኔ ራቀ ማለት በቃ ብዙ ነገሮች ተበላሹ ማለት ነው። እኔ እሱ መተው የምችልበት ሰዓት ላይ አይደለሁም። ህይወቴ አደጋ ላይ ነው። አሁን ልጅ እየመጣ ነው እና መቼም እኔ ብዙ ኃላፊነት እየወሰድኩ ነው ያለሁት። ግዴታዬ ነው ደግሞ ማለት ግዴታ ሆኖብኝ ነው በቃ ይሄንን ነገሮችን እያረኩኝ ያለሁት። ሰው ያውቃል እያንዳንዱን ነገር፣ ብዙ ነገሮችን ያውቃል። አማክሬዋለሁ ያለሁበትን ሁኔታ ምን ሊፈጠር እንደሚችል እያንዳንዱን ነገር ነግሬው ነበር። ናሂንም እንዳያችሁት ከዚህ በፊት ነግሬው አስረድቼው ከቤት ገፍትሮ አስወጥቶኝ ነበር። የማይሆን ውሳኔ እንደወስን የሚያደረጉኝ አንድ እነሱ እኔን እየተቀበሉኝም ስላልነበረ ነው። ስለዚህ እኔ ደግሞ ብቻዬን ምንም ነገር የምጋፈጥበት ምክንያት የለኝም። ምክንያቱም አሁን ላይ ልጅ እየመጣ ነው፣ ነገሮችን ማስተካከል አለብኝ። እኔም የራሴን ህይወት አደጋ ላይ ጥዬ ነው እዚህ ነገር ውስጥ የገባሁት። በጣም እንዴት ነው ከናሆም ራቂ ማለት ለኔ ከባድ ነገር ነው። አልችልም፣ በቃ መራቅ የምችልበት ሁኔታ ውስጥ አይደለሁም። ይሄ ቀላል አይደለም። እሺ እናንተ ስላላችሁኝ ወይ ደግሞ ውብዬ ተነስታ ስላለችኝ ሌላ ሰው እንደዛ ምናምን ስላለ ተነስቼ እርግፍ አድርጌ የምተወው ነገር አይደለም። እኔ ተውኩኝ ማለት ከዚህ ነገር ራኩኝ ማለት እኔም መኖር እፈልጋለሁኝ። ልጅ አለኝ፣ ልጄን በሰላም ማሳደግ እፈልጋለሁኝ። ትዳር አለኝ። ይሄን ሁሉ ነው የማጣው ማለት ነው። ስለዚህ እናንተም አንድ ቀን ሊገባችሁ ይችላል ነገሮች። ውብዬም ብትሆን አንድ ቀን ሊገለጽላት ይችላል። እኔ ግን በጣም ዋጋ እየከፈልኩበት ያለሁበት ሰዓት ላይ ነኝ። በጣም በዚህ ሁኔታ በጣም ከባድ ነገር ውስጥ ነኝ። ናሂና ውብዬ አንድ ላይ መሆን እንደሌለባቸው
እንደገና ደግሞ እነሱ አንድ ላይ ሆኑ ማለት ብዙ ነገሮች እንደሚበላሹ ሶልም ያውቃል። እኛ ሶስታችን የምናውቀው ነገር ነው። ሁለቱ አንድ ላይ ሆኑ ማለት በጣም ከባድ ነገር እንደሚፈጠር ያውቃል። ስለዚህ እኔም ወድጄ አይደለም ብዙ ነገሮች የማደርገው በቃ ግዴታዬ ስለሆነ ነው። ስለዚህ አሁንም ቢሆን ውብዬን ሂጃ እናግራታለሁ። ናሂ ጠፍቷል፣ 2ኛ ቀኑ ነው። ጸበል ምናምን ብላ አርቀው ከሆነ ጥሩ አይመጣም። ያለውን ነገር እኔ ለሷ ለማስረዳት እሞክራለሁ። ከተረዳችኝ ተረዳችኝ ነው፣ ካልተረዳችኝ ግን እኔ ምንም ማድረግ አልችልም። ምክንያቱም እኔም የራሴ የሆነ ህይወት አለኝ፣ ማስተካከል የምፈልገው ነገር አለ። በየትኛውም አጋጣሚ አስተካከላለሁ። እስከዛሬ ድረስ እኔ ለምኛለሁ፣ ነገሮችን እናስተካክል ብዬ ተናግሬያለሁ፣ ግን ማንም እየሰማኝ አልነበረም። ስለዚህ መወሰን ያለብኝን ነገር ነው የወሰንኩት ማለት ነው። ስለዚህ አሁን ምንድነው ናሁም ካረገችበት እንድትነግረኝ ያለበትን እንድትነግረኝ ይፈልጋለሁኝ ማለት ነው። እና ደግሞ ሌላ በተጨማሪ አንድ ቀን እውነቱ ሲገባችሁ እናንተ ምናልባት ምን እንደምላችሁ አላውቅም። ምክንያቱም እኔ ከብዶኛል በቃ። ናሁም ከኔ ራቀ ማለት አሁንም ደግሜ የምነግራችሁ ነገር ከባድ ነገር ይፈጠራል በቃ። ስለዚህ አሁን እሄዳለሁኝ፣ ያለውን ነገር አስረዳታለሁኝ። ከተረዳችኝ ተረዳችኝ ነው፣ ካልተረዳችኝ ግን ምንም ማድረግ አልችልም ማለት ነው። አብረን ያለን እንግዲህ እንዴት ነሽ? ያው ዛሬ ልጫጫ አይደለም የመጣሁት፣ ላውራሽ ነው የመጣሁት። ከቻልሽ ቁጭ ብለን እናውራ። እኔ ከሴጣን ጋር ቁጭ እያለሁ ይኸውልሽ፣ እኔ ለጸብ አይደለም የመጣሁት፣ ላናግርሽ ነው የመጣሁት። ስለዚህ መነጋገር ከኔ ጋር ምን የምታወሪ ጉዳይ አለሽ? በመጀመሪያ ደረጃ ናሁም ጠፍቷል። ምን እና ደግሞ ሲቀጥል አንቺ ጋራ ከሆነ ጠፍቷል ማለት ምን ማለት ነው? የለማ ምን ማለት ነው? 2 ቀን ሆኖ ይኸውልሽ ልንገርሽ። ኧረ እባክሽ እኔ እዚህ ነው ትቼው እንደዚህ ብለሽ ደግሞ ሸርበሽ ይዘሽ መጣሽ አይደለ? ሌላ የምትይው ነገር የለሽም? ስሚኝ ይኸውልሽ ጠፍቷል። ይኸውልሽ እኔ ካንቺ ጋር የማወራው ጉዳይ የለም። እኔ እዚህ ነው ትቼው የሄድኩት። ይሄ ጸበል ይዤው ሄዳለሁ ምናምን እያልሽ ነበር። አንደኛ ይሄንን ነገር ታቆሚያለሽ። ይሄኛው ሌላ ሴራ ከሆነ ማለት ነው እኔ አንቺን አላምንሽም። እናቱ ገባሽ አይደለ? ሴራ ምናምን የምትይው ነገር ታይና ስሚኝ። አሁን እኔ ዛሬ ልጫጫው አይደለም የመጣሁት። አይደለም ለምንድን ሰማሽ? ላናግርሽ ነው የመጣሁት ማለት ነው። ከኔ ምንም አይነት ጉዳይ የለሽም። እኔ ጋር የሚያስመጣሽ ጉዳይ የለሽም። በደንብ ነው ስላለኝ ነው የመጣሁት። ምን ጉዳይ አለሽ? እስቲ ነገር ላናግርሽ ነው የመጣሁት አይደል? ስለዚህ ተረጋግተሽ እንድትሰሚ ነው የምፈልገው። አልሰማሽም። አለመስማት ደግሞ መብቴ ነው። ገብቶሻል አይደል? መብትሽ አይደለም። ለምን ትሰሚኛለሽ? ማን ያስገድደኛል? እኔ ግዴታ ላናግርሽ ነው የመጣሁት፣ ግዴታ ስለሆነ ነው እንጂ ይሄ አስገዳጅ ነገር ባይሆን እዚህ ድረስ መምጣትም አልፈልግም። ግዴታሽን እዛው ውጪ የለመድሽበት ገባሽ አይደለ? ከኔ ጋር ምንም አይነት ጉዳይ የለሽም። እኔም ደግሞ አንቺን የማዳመጥ ደግሞ ግዴታ የለብኝም። ገብቶሻል? ስለዚህ አልሰማሽም። አሁን ተረጋግተን እንድናወራ ነው የምፈልገው። እኔ ሳላወራሽ የትም አልሄድም። እንድናወራ ነው የምፈልገው። መተንፈሻ ፈልገሽ ነው የመጣሽው? ተንፍሽ እስኪ አውሪ እስኪ። መተንፈሻ ታለች ስታሳዝን። እኔ ልቀልድ ልጫወት ምናምን አይደለም የመጣሁት፣ ላወራሽ ነው የመጣሁት። ስለዚህ እንዳወራሽ ደግሞ አንቺ በስነ ስርዓት ልትሰሚ። በጣም ጸባይ ገዛሽ። ድሮም ጸባይኛ ነኝ። አንቺ እያናደርሽ ነው። አንቺ ጸባይኛ ነሽ። አንቺ እኮ ማለት ነው ባለቀን ደግሞ ሴጣን ነሽ። ታውቂያለሽ? እኔ አሁን ለጸብ አይደለም የመጣሁት። መስማት ከቻልሽ ላናግርሽ ነው የመጣሁት። እኔ አንቺን ለምን ሰማሻለሁ? ቆይ እስኪ አንቺን እንድሰማሽ የሆነ ምክንያት ንገሪኝ። ምንድን ነው? አንቺ እንድሰማሽ የሆነ ምክንያት ንገሪኝና ግዴታሽ ነው መስማት። ለዚህ ግዴታ ነገር ምክንያቱ ምንድነው ብለሽ መጠየቅም አለብሽ። ለዚህ ሁሉ ምክንያቱማ ሲጀመር ይኸውልሽ ናሁም ስለጠፋ ነው እንጂ እኔ እዚህ ቤት አልመጣም ነበር። እሱ ባይጠፋ ኖሮና እሱ ባይጠፋ አገኝብሽ ነው አይደለ? ይኸውልሽ ልንገርሽ አይደለ? አታስመስይ። አንቺ ጋር ነው አገኘዋለሁ። አንቺ ጋር ነው ያለው። ሲጀመር የትም ቢገባ ምናምን ማለት ሳይሆን አንቺ ጋር ነሽ እንዴ? ለየልሽ ጨለልሽ መሰለኝ አይደል? ልንገርሽ እኔ ያው ላናግርሽ ነው የመጣሁት። አንደኛ ስለጠፋ ብዬ ነው ሁሉንም ነገር ልነግርሽ የመጣሁት። ገባሻ? እኔ ደግሞ እንድትሰሚኝ ነው የምፈልገው። ይቅርታ አድርጊልኝ። አንቺን አልሰማሽም። መስማት አለብሽ እንዴ? ለስማሽ ቢባል እስኪ ምንድነው የሚሰማ ነገር? ምንድነው
አንደኛ ነገር አንቺና ናሆም አንድ ላይ መሆን አትችሉም። እሺ እየቀለድኩኝ አይደለም፣ በጣም ቁም ነገር ነው እየነገርኩሽ አይደለም። በጣም ቀለድሽ። ምክንያቱም ይሄንን ይኸውልሽ አልነግርሽም ነበር። አንቺና ናሆም አንድ ላይ ሆናችሁ ማለት የህይወት ይበላሻል። ገደል ግቢ። ሰማሽኝ አይደል? ገደል ግቢ። እየቀለድኩኝ አይደለም፣ ቁም ነገር ነው እየነገርኩሽ። በእናትሽ ይሄን ድራማሽን ወደዛ አድርጊ። እቺ ድራማ አይደለም፣ በጣም አበዛሽ። ሰማሽኝ? ድራማ አይደለም። እኔ ላሳምንሽ አይደለምና እንደማልሆን አሳይሻለሁ። ላንቺ ገባሽ አይደለም? እሺ ጀመር አንቺን ለማሳመን ምናምን ብዬ ምናምን መስሎሽ ከሆነ ተሳስተሻል። እንደዛ ከሆነ አንቺና ናሆም እኔ ማውራት አይጠበቅብሽም። ገብቶሻል አይደለ? እየሰማሽ ነው? ሲጀምር አንቺ ምን አይነት ላሳምንሽ አይደለም ሴት ሆነሽ ነው? ስሚኝ፣ ላሳምንሽ እኮ አይደለም። አንድ ነገር ልንገርሽ፣ ናሆም ስለጠፋ አንደኛ ይሄንን ነገር እውነቱን መናገር ስላለብኝ ብዬ ነው የመጣሁት። ገባሻ? ሂጄ ላስደንግጣት እንደዚህ ላድርጋት ብለሽ አስበሽ ነው? በጭራሽ አልደነገጥሽ። በጭራሽ አይደለም። ልንገርሽ አይደለም። ገባሽ አይደል? ሻውን እኔ እንድትሰሚ ነው የምፈልገው። በቃ በጸባይ እያናገርኩሽ ነው አይደለ? በስነ ስርዓት መስማት የምትችይ ከሆነ እየነገርኩሽ ነው። ሰማሽ እኮ በጣም ሰማሽ። አሁንም ቢሆን ወደፊትም ቢሆን ምን አቅላታለሁ? ይኸውልሽ እኔ አንቺን ነው ከኛ ቤት ለምን አትርቂም እንዴ? በቃ ሄዳ ላናግራት ነው የመጣሁት። ታውቂና አትንካት፣ በእናትህ ለእጅ ሰበብ ነው የምትሆነው። እኔ ላናግራት ነው አይደል? አሁን ውጪ ልንከበት አልወጣም፣ ላወራት ነው የመጣሁት። በቃ ብለን እንስማት። ምንም አይነት ድራማ አይደለም። ናሆም ጠፍቷል እያለች ነው። ገብቷል አይደለ? ስለዚህ ድራማ የት አብረሽ አይደል የወጣሽው? የት ነው የሚጠፋው? እኔ እዚህ ትቼው ነው የወጣሁት። እኔ እዚህ ትቼው ነው እኔ ጋር አልመጣም። ድራማውን እየሰራች ነው። እኔ ጋር አልመጣም። ሰማሽኝ አይደለ? ምን አይነት ነገር? አንደኛ፣ ሁለተኛ እኔ እሷን ላናግራት አንተን ላናግር አይደለም እኮ ቤት መተሽ ነው እንዴ? ገባሽ አይደለ? ስለዚህ አውሪ። እንዴት ነው እናንተ አብራችሁ እያወራችሁ እንዴት ነው ላወራችሁ? እኔን እኮ እየሰማችሁኝ አይደለም። እኮ የማውራት አንደበት የለሽም። ገብቶሻል? ስላለኝ ነው ላወራሽ የመጣሁት። ስሚ፣ ሰላም አሰጪንም ወይ? ሰላም ስጪን። ቤታችን ነው። ቤታችን ደግሞ የምንቀመጥበት የምናርፍበት ቤት ነው። እኔ ሰላም ነው እናንተ ሰላም አግኝታችሁ ይዘሽ ወጣሽ እኮ በቃ በዛው ተከታይና። ስሚኝ፣ አሁንም ደግሜ የምነግርሽ ነገር እኔ ያለሁኝ እናንተ በሰላም መኖር አትችሉም። ጭራሽ እና እናጥፋሽ ከምድር ላይ እናጥፋሽ። ስማኝ፣ ይኸውልሽ ስሚኝ፣ አንድ ነገር ልንገርሽ። አንቺና ናሆም አንድ ላይ መሆን አትችሉም። በእናንተ ምክንያት ደግሞ የኔም ህይወት ተበጥቷል። እስቲ ስማኝ፣ በቃ ይኸውልህ ላስረዳት ነው የመጣሁት። ሰማሽኝ አይደለ? እኔ እናንተ ያላችሁ የኔም ህይወት በሰላም መኖር አልችልም። እኔም እኮ የራሴ ህይወት ፈርሷል። እዚህ ጋር መሀል ላይ እናንተ አንድ ላይ እንድትሆኑ የማይፈልግ ሰው አለ። ገባሽ አይደል? ሰማሽኛ? አሁንም ቢሆን ናሆምን አንቺ ጋር ማድረግ አትችይም። ነገሩን እኔ ላይ ነው የምታብሹ። አሰሙም እንዴ? አንተ ለምን እንስቶን ነው ማስረዳት ነው? ሴትዮ እየሰማሽ ነው? ይሄን ነገር ለማውራት በደንብ ማውጣትና ማውረድ አለብሽ። ገባሽ አይደል? የምትናገሪው ነገር ራሱ ሰማሽኝ አይደለ? ይኸውልሽ አንቺና እሱ አንድ ላይ ከሆናችሁ የኔ ህይወት ይበላሻል። ገባሽ? እናንተ አንድ ላይ እንድትሆኑ የሚፈልግ ሰው የለም። ከዚህ በፊት እኔ ለሶልም ተናግሬያለሁ፣ ለራሱም ነግሬዋለሁ። ለዛ ነው እንደዚህ እያደረግሽ ያለሽው። አዎ፣ እና አማራጭ የለኝም። አማራጭ የለኝም። በእናንተ ምክንያት እኮ ነው እንደዚህ አይነት መስዋዕትነት የሚከፍለው። ቆይ አይደለም፣ የትኛው ሰው ነው? አንቺ ብትሆኚ እንደዚህ አይነት መስዋዕትነት ትከፍያለሽ? ንገሪኝ እስቲ። ትከፍያለሽ? ንገሪኝ። ቆይ አይደለም፣ እኔ ጠየቁሽም መልሽልኝ። አንቺ የራስሽን ህይወት አፍርሰሽ የኔን ህይወት ታድኝልኛለሽ? እስቲ በሱ ምክንያት እኮ ነው የኔ ህይወት እየተበጠበጠ ያለው። እናንተ አንድ ላይ መሆን ስላልተፈለገ እኮ ነው የኔ ህይወት እየተረበሸ ያለው። ሰው እናንተ ህይወታቸው አንድ ላይ እንድትሆኑ ስላልተፈለገ የኔን ህይወት እየተረበሸ ያለው። ገባችሁ? ይሄ ደግሞ በእናንተ ለምንድን ነው ስለስርዓት የማይኖረው? አንድ ነገር ልንገርህ አይደለ? ነገሩ ሲገባ አንተም አንቺም ታዝናላችሁ። ያለውን ነገር የመጣሁበትን ምክንያት ስለጠፋ ነው እንጂ ይሄንን ራሱ መናገር አልችልም ነበር። ስለዚህ ተገደሽ መጣሽና ነገርሽኝ። በእናትሽ ምን አይነት ሰው ነች እቺ? ምን ይሆንሽ ነው? ነገር አትናገር። አንደኛ፣ ሁለተኛ ደግሞ ማለት ነው አንድ ነገር ልንገርሻ። እኔ አሁንም ቢሆን እሱ ስለጠፋ እንጂ እዚህ አልመጣም ነበር። በቃ የለም አልሽ አይደል? እያወራኋት ነው። በቃ የለም እዚህ ቤት እየሰማሽ ነው ወስዳለሁ ምናምን እያልሽ የሰውን ህይወት በጣም ሪስክ ውስጥ እየከተትሽ ነው ያለው። እሱን በደንብ አሳይሻለሁ። ገባሽ አይደለ? ምንም አንቺ ምንም ልታመጫት አንዴ ነው ከተሻለው ወደ ራሱ ከተመለሰ ስነ ስርዓት ይኑርሻል። መቀመቅ ነው መከተሽ።
ገባሽ አይደል? ህይወትሽ ሲኦል ነው የሚሆነው። ይሄ ብቻዬን ምንም ነገር የተፈጠረ ነገር ችግር የለውም። ስለ ጉዳዩ ደግሞ ሰውልን መጠየቅ ትችያለሽ፣ ማንንም መጠየቅ ትችያለሽ። በቃ ሰራሽ እኮ በስራሽ በሰይጣናዊ ስራሽ እኮ ሰራሽ። ምን አይነት ሰው ነሽ እቺ? ግን ደግሞ ወደ ራሴ መለስኩ ቀን ግን ነግሬሻለሁ። አሁንም ቢሆን የምነግርሽ ነገር እኔ እናንተ አንድ ላይ እንድትሆኑ የማይፈልግ ሰው አለ። ከሰማሽ ስሚ፣ ካልሰማሽ ግን ይሄ የራስ እያስረዳኋት ነው አይደለ? እያስረዳኋት ነው። ገባሽ አይደለ? በቃ የማይፈልግ ሰው አለ ብዬ ነገርኩሽ። ማነው? እስኪ ጎበዝ ከሆንሽ ተናገሪ። ማነው? አልነግርሽም። እኔም እኮ ህይወት አለኝ እንዴ! ከዚህ በላይ እዚህ ድረስ መጥተሽ ምን አይነት ደፋር ብትሆኚ ነው? እዚህ ድረስ መጥተሽ እንደዚህ የምታወሪ ምን አይነት ደፋር ብትሆኚ ነው እንዴ? እኔም እኮ ህይወት አለኝ እኮ የራሴ ህይወት እኮ አለኝ። ምን አደረግን እኛ? ሰማሽ አይደል? እየነገርኩሽ ነው። አሁንም ቢሆን አንቺ ህይወት ታውቂያለሽ እንዴ? ለመሆኑ አንቺ ህይወት ታውቂያለሽ እንዴ? ህይወት ላንቺ እንደዚህ ነው እንዴ? እኔም አብሬ እየተሰቃየሁ እናንተ አንድ ላይ እንድትሆኑ እኮ ነው ይሄ ሁሉ ነገር እየሆነ ያለው። ጭራሽ እያሳበብሽ ነው። በእኛ ምንም የሚሰማሽ የለም። እሺ ገባሽ? እያሳበብሽ ነው። ምን አረግንሽ? እኛ ምን አጠፋን? እሷ ምን አጠፋች? ነው በቃ ምንም እያሳበብኩኝ አይደለም። ምን ያለውን ነገር እየተናገርኩ ነው። አንቺ ይኸውልሽ በራስሽ መርዝነት መተሽ ይሄን ቤተሰብ እየበጠበጥሽ ነው ያለሽው። አይገባሽም እንዴ? እኔ የማንንም ህይወት አልበጠበጥም። አንድ ነገር ብቻ ልንገርሽ፣ እንደውም ከእናንተ በላይ ማለት ነው የኔ ህይወት ነው የተበጠበጠ። የትኛው ህይወትሽ? አንቺ ህይወት አለሽ እንዴ? አንቺ እኮ ማፈሪያ ነሽ እኮ አንቺ። ባልሽ ራሱ ቢጠይቅ ያፍርብሻል። ባንቺ ትቀልጃለሽ እንዴ? በጣም ማፈሪያ ነሽ። አንድ ነገር ልንገርሽ፣ አሁን እሱን ካረጋችሁበት ንገሩ። ምክንያቱም እሱ ከኔ በራቀ ቁጥር እኔ አደጋ ላይ ነው እየገባሁ ያለሁት። ሰማሽ አይደለ? ያለበትን ንገሪሽ። ዞርት ይልናለሽ አደጋው ከበዛ። አሁንም ቢሆን ያለበትን ንገሪ። ሴትዮ አንተ ያናገረኝ ያለበትን እንዳትነካኝ፣ እዛ ያስቀመጥሽበት ቦታ እንዳትነካኝ። ይኸውልሽ ዛሬ በጤነኝነት መውጣት ትፈልጋለሽ። ያለበትን ንገሪኝ። ለምን በር ከፍተሽ አስገባሽ? ከሆነ ንገሪኝ። አብደሽ ከሆነ ወይ አንቺን መጀመሪያ ጸበል ልውሰድሽ አይመስልሽም? እኔ እንደዚህ ውብዬ ማነው እቺን ያስገባት? እዚህ በእናትሽ ሰማሻ? ያለበትን ንገሪኝ። እኔ ተረጋግቼ ላወራችሁ ነው የመጣሁት እንጂ እሱ መጥቶ ያልድብድብ ምናምን አልፈልግም። ማን ያስገባሽ? አንቺ ሲጀመር ውጪ ልንከብት። ቀጣይ እቅድሽ ምንድነው? እስቲ አሁን ያለበትን ንገሪኝ። ያለበትን ንገሪኝ። ምን አገባሽ? የትም ይሁን ምን ያገባሻል? ስለዚህ አንቺ ጋር ነው ማለት ነው። ማንም ጋር ይሁን ምን አስጨነቀሽ? አንቺ ጋር ነው ማለት ነው አይደል? ማለት ነው። እኔ ጋር ሆነ ማንም ጋር ሆነ ምን አገባሽ? ጥሩ ቦታ ነው የሚቀመጠው። አንቺ ጋር ነው መርዝ ሄደሽ አምጪልን። ምን አስጨነቀ? አንተ ጭራሽ እኔ ነኝ የማመጣው? እናንተ ንገሩኝ ያልኩኝ እኔ ነኝ ሂጄ የማመጣው? ካራችሁበት ንገሩኝ። የዛን ቀን ሲወጣ እኮ ተከተለሽ እኮ ነው የወጣው። ምን እያልሽ ነው? የት ደብቀሽ ነው የመጣሽ? ይኸውልሽ ህይወቴን አደጋ ላይ እያስገባችሁት ነው። ያለበትን ንገሪኝ ነው። እኔ ከዚህ በላይ ማለት ነው ከዚህ በላይ ምን ነገር የምቋቋምበት አቅም የለኝም። እና ምን ይፈጠራል? ምን እንፍጠርልሽ? ያለበትን ንገሩ። ኧረ እባክሽ ማን ስለሆነ ያለበትን እንድትነግሩኝ ነው የምፈልገው። በቃ ቀልዶና ኮሚቴ ገባሽ አይደለ? ቀልዱን ብታቆሚ ጥሩ ነው። ምን አይነት ጉደኛ ነሽ? እንደዚህ አይነት ቀልድ አትቀልጅ እሺ? ገባሽ? አይኗን አፍጥጣ ትመጣለች ደግሞ። ሂጂ አሁን ቀጥይ። ዞር በል። እኔ ካንተ ጋር አላወራሁም። ምን እና ታዲያ ሂጂ አሁን እኔ እያናገርኩት ነው እያወራሽ ያለሽ ነው። ካንቺ ጋር ምንም ማወራው አሁንም ቢሆን ያለበትን ንገሪኝ። ይኸውልሽ አደጋ ሳይፈጠር እዚህ ቤት ውጪልን እየነገርኩሽ ነው። ስነ ስርዓት ይዘሽ ውጪ። እሺ ያለበትን አልነግሪኝም? አንነግርሽም። አንተን አላወራሁም። በቃ ውጪ ልሽ ነው እያወራሁኝ ያለሁት አይደል? ያለበትን ንገረኝ። በቃ ምንም አንነግርሽም አለሽ። በቃ ሂጂ ውጪ። ይኸውልህ አጉል ነገር ላይ ነው የምንጋባው እንዴ? አንቺ እያስፈራራሽ ነው። ልቀቀኝ በቃ። እኔ ያለውን ነገር ነግሬሻለሁ። ሰማሽኝ አይደለ? እያስፈራራችን እኮ ነው በቤት መጣ። እያስፈራራኝ አይደለም። የምርሽ ነው? የምሬን ነው። ጠፍቷል። 2 ቀን ሆኖታል። እኔ እዚህ ነው ትቼው ይወጣው። እኔ ግልጽ ነገር እንድትናገር የምፈልገው ገባሽ አይደል? እኔ ድራማሽ እኔ ምንም አይነት ድራማ ሰርቼ አላውቅም። ድራማም አይደለም። አንቺ ማለት ይወጥሽ እንዳለ ድራማ ነው ሲጀመር። እኔ ነኝ አይደለ ቀድሜ የወጣሁት እና የት ሊሄድ ይችላል? እኔ እንዴት አውቃለሁ? እኮ እዚህ ነው ምን ማለት ነው? እኔ እኮ እዚህ ትቼው ነው የወጣሁት። ስልኩም አይሰራም። ምን እያወራሽ ነው ያለሽ? እሺ እኔ ከየት ላምጣው? የምትናገሪውን ነገር ግን ታውቂዋለሽ? ይዘሽ ወተሽ እኔ ይዤ አልወጣሁም። እኛ ጋር እንደማይሆን ታውቂያለሽ፣ ራስሽ ታውቂያለሽ። ቦናሽ ያለው እዚህ ነው ትቼው እኮ የወጣሁት። ትቼው ማለት ምን ማለት ነው? ተከትለሽ እኮ ነው ሄደው። እኔ እኮ አይሰማሽም? እኔ እኮ ምንም አላገኘሁትም ጭራሽ ሲጀመር። ኪራ ምን እያወራሽ ነው አንቺ? ምን አይነት ነገር ነው እያወራሽ? አሁን ካለበት ይሳመጫለሽ ወይስ ምንድን ነው? አሁንም እኔ እዚህ የመጣሁት
እሱ ከጠፋ አይደለም ህይወት አደጋ ላይ ነው የሚወድቀው። ለሱ ብዬ ነው አደጋ ላይ ያንቺ ህይወት ብቻ ነው እዚህ ነገር ውስጥ የገባሁት በእሱ ምክንያት ነው። ገባሽ አይደል? ህይወት ይተያልሽ አይደል? የሱን ህይወት እኮ ነው አደጋ ላይ ጣልሽው። ገባሽ ምክንያት ነው የሱን ህይወት እናንተ አንድ ላይ እንዳትሆኑ ተብሎ ነው። እስቲ ስሚኝ አንዴ እንኳን ለምን አሰብሎ ነው አንቺ ብለሽ ነው። እኔ ለምን እላለሁ? ምክንያቱም ፈልገሽ ነው። እኔ ለምንድን ነው አስተውይ አትንካኝ፣ እንዳትነካኝ፣ አልወጣም። ነገር አትፈልጊም፣ ቤታችን መተሽ ነገር አትፈልጊም። ቀጥ ብለሽ ውጪልኝ። እኔ እሷን እያስረዳኋት በቃ ምንም አታዳምጥሽም። ስለዛ ቀጥ ብለሽ የምትይውን ነገር አቁሚ ፋፊ። ገባሽ አይደል? ጠፍቷል፣ 2 ቀን ሆኖታል። እኔ ለምን እዚህ እመጣለሁ? እሱ ካለ እዚህ ለምን እመጣለሁ? እሺ በሚገባት ቋንቋ ንገራት። እኔ እሱ እዚህ ክሊኒካ ካለ ለምን እመጣለሁ? አሁን ውጪና ይዘሽ ነው ካለበት ይዘሽ አልወርድም። ገባሽ አይደል? እኮ አንቺን እየጠየቅኩሽ ባቢ እዚህ መጨረሻ ጊዜ ትቼው ካለበት አሁን ይዘሽ ነው አንተ ካለበት ይዘሽ ነው ሂጂ ቶሎ። ኒጋ ካለ ለምን እዚህ እመጣለሁ? ምን አቅልሻለሁ? ምን ታረቂ እንደመጣሽ ራሱ በምን አውቃለሁ? እዚህ ቤት ራሱ ስትመጣ ማንም ሰው እንዳይከፍትላት ብያለሁ እንዴ? ለምን ከፈቱላት? አሁን እኔ ሰው አላናግራት ነው የመጣሁት። አንደኛ ትዳራችንን የማይፈልገው ሰው ማን ነው? አሁንም ቢሆን እኔ ላንቺ ነግሬ ራሴን አደጋ ላይ መጣል አልፈልግም። በቃ ማመን ካለብሽ ታምኛለሽ። አላምንም። ስለዚህ አንቺ የኛን ትዳር አፍረሰሽ የራስሽን ትዳር እያስተካከልሽ ነው ማለት ነው። በበኩል እኔ ትዳር ተስተካከለው የኔ ትዳር ከነውን ጋር የኛን እያፈረሽብን ነው። ገባሽ አይደለ? ይሄ ሁሉ እኮ እኔ ቀድሜ ተናግሬያለሁ። ይሄ ነገር እንዳይፈጠር ከአንዴም ስንቴ እውነቱን ተናገር ብዬ ለሶልም ለሱም ተናገር። ፋፊ በእጄ ሰበብ እንዳትሆኝብኝ አንቺ ሰይጣን ነሽ። ለምን እንደመጣሽ ራሱ ያላል። አሁን ቀጥ ብለሽ እንጂ ነው ተስተካከለው የኔ ህይወት ነው እንጂ ተባለ። አሁንም ቢሆን የኔ ህይወት ነው። በእናንተ ምክንያት ተሳምኛለሽ። ህይወት ያትበይ አስሬ ፋፊ አንድ ነገር ልንገራችሁ አይደለም ነው። አሁን ካረጋችሁበት ታማጣ አንቺ ታመጫለሽ። ቀጥታ ድራባሽ እዛው ውጪ ገባሽ? እንዳትመጪ